ስሚ አንቺ ልጁ ምናምን የምትባይ ሴትዮ ማለት ነው። ባለፈውም ሀይሚን ተሳደብሽ፣ አስጠነቀቅንሽ። ሀይሚን ሁለተኛ እንደዚህ እንዳትይ አልን። ከዛ ወጠሽ ይቅርታ ጠየቅሽ። ይቅርታ ማለት ትልቅነት ነው በሚለው ይቅራልንሽ፣ ተውንሽ ማለት ነው። አሁን ደግሞ እንዴት ነው የሚያደርግሽ? እኔ ሲጀመር ዩቱብሽን አልከታተልሽም ባይዘወይ ማለት ነው። ግን ዛሬ እንግዲህ ያልሽውን ነገር የሰሙ የሀይሚ እህቶች ላይቭ ላይ ሁነሽ እየተሳደብሽ ነበር ከዚህ ከማይረባ ወንድምሽ ጋር ማለት ነው። የሰው ግማሽ ሆነ ሲያስጠላ ምን ይመስላል? ምን አለ ደግሞ ብሩኬ ለሀይሚ ይበዛባታል። ምን አገባ እከክ። ሲጀመር ሀይሚ ማለት ነው ማንም ያያ ሰው የሚመኛት ወርቅ የሆነች ሴት ነች። ነገር ግን እናንተ አሁን ይህን ነገር እያደረጋችሁት ያላችሁት ለምን እንደሆነ እናውቃለን። ሀይሚና ብሩኬ አንድ እንደሆኑ ስለማትፈልጉ፣ ሀይሚና ብሩኬ እንዲለያዩ ስለምትፈልጉ በእናንተ ስበብ ሌላ ሰዎች ደግሞ እኛ ሀይሚን የምንወድ ወደ ብሩኬ ተከርብተን ብሩኬ እንድንሰድበው፣ ከዛ ደግሞ ሀይሚን ለምን እንደዚህ ትባላለች፣ ሀይሚ በአንተ ስበብ ነው የምትሰደበው ምናምን ተብሎ ማይሆን ነገር እንዲባል ነው የፈለጋችሁት። እናንተ የእሷን ልደት ያከበራችኋት ለእሷ ብላችሁ ሳይሆን ለራሳችሁ ብላችሁ ነው በመጀመሪያ ደረጃ ማለት ነው። ከዛ ሲቀጥል ደግሞ የሀይሚን ፎቶ አንተን አንድ ጥፊ ራሱ እንደዚህ ግድግዳ ጋር ማጋጨት ነበር። ከአንተ ጋር ማውራት አስፈላጊ አይደለም። ገባ አይደለ? ዝም ብለህ የሆነ በመጀመሪያ ደረጃ ማለት ነው ሰዎችን ቆሻሻ ምናምን ብለህ ከመሳደብ በፊት እኔ ቆሻሻ ፍህን አጽዳ መጀመሪያ ላይ ማለት ነው። ማንንም የመሳደብ አቅም የለም። ገባ? ምን ይመስላል እንዴ? መጀመሪያ ሲጀመር ወንድ ልጅ አይደል? ለነገሩ ምን ወንድ ነህ ደግሞ አንተ ዝም ብለህ እየተነሳ እየተሳደብክ እንዴ? ሀይሚ ስሚ ሀይሚ ለብሩኬ ሲጀመር ይበዛባታል። ምን ለማለት ፈልገህ ነው? እዚህ ጋር ምን እያደረክ እንደሆነ ገብቶሃል? ሀይሚና ብሩኬን እንዳትታረቁ ከዚህ በላይ መጣላት አለባችሁ፣ ተለያዩ ነው። ለነገሩ ሀይሚና ብሩኬ እናንተ ናችሁ እንደዚህ የምታስንቁንም ራሳችሁ የምትናቁት። ራሳችሁ ባመጣችሁት ክፍተት እንደዚህ ማንም መጥቶ እንዲፈነጭባችሁ ታደርጋላችሁ። ምንድነው ይባለው? ይህ ጭንቅላት አይሰራም። እሺ ሲያስጠላ ጌታን እኔ እንደዚህ እንዴት ነው የሆነ ባይዘው እኔ እንደዚህ የሆነ እንዴት ነው ይሄ እንደዚህ መሳደብ ምናምን አልችልበትም። ሰው ጋም ከተጣለውም በሆነ ነገር አንስቼ ፈነክተዋለሁ፣ እደባደባለሁ እንጂ ወሬ አልችልም። ማርያምን ነው የምላችሁ። እኔ ልጅ ባገኘው ማለት ነው ግድግዳ ጋር ነው ማጋጨው። እስከዛች እህቱ ነው ምናምን ተብዬዋ ማለት ነው። እና ደግሞ እኮ በጣም የሚገርመኝ ይውላችሁ ፎሎ ያደረጓት እንዳለ የሀይሚ ቤተሰብ የብሩኬ ቤተሰቦች ናቸው። ሰብስክራይብ ያደረጓት የሀይሚ ቤተሰብ የብሩኬ ቤተሰቡ ናቸው። ገባችሁ አይደለ? እዛ ጋር በፊት ላይ ካስታወሳችሁ የመለኛው ሚስት መለኛው ማን ነው የሚባለው? አዎ መለኛው ተድሮ አይደለ? የሱ ሰርግ ጊዜ የሱን ሰርግ ቪዲዮ እንዳለ አምጥታ ጭና ከዛ በኋላ እኛ ሀይሚና ብሩኬን ለማየት ነው ሂደን ሰብስክራይብ ያደረግነ ማለት ነው። ገባሽ? የሀይሚና የብሩኬን ቪዲዮ ለማየት እንጂ አንቺን አውቀንሽ ወይ ደግሞ ወደንሽ ምናምን አይደለም። ኖ ዝም ብላችሁ እንደመጣባችሁ አፋችሁን አትክፈቱ። የሀይሚንም ፎቶ እየተጠቀማችሁ የብሩኬንም ፎቶ እየተጠቀማችሁ በእነሱ ላይ ያልሆነ ነገር ለማድረግ የምትሞክሩ ሰዎች ትናንትም ተናገር ያለው በቃችሁ ብያችኋለሁ። ካልበቃችሁ ደግሞ የማደርገውን አደርጋለሁ። ማርያምን ሁላችሁን ስማችሁን ጽፌ ማለት ነው ለብሩኬ ለሀይሚ ይሰጣሉ። ከዛ በኋላ ጠብቁ ምን እንደምትሆኑ እንዴ። በነገራችሁ ላይ ማለት ነው አንዳንዴ ሀይሚና ብሩኬ እንደዚህ የሆነ የራሳቸው ሰው የሆነ ቪዲዮ ምናምን የሚሰሩትን ቁጭ ብለው ላያዩ ይችላሉ። ቢዚ ናቸው በራሳቸው ሁኔታ በራሳቸው ነገሮች። እንደዚህ ቁጭ ብለው የዚችን ቪዲዮ ተቀምጠው የሚያዩበት ጊዜ የላቸውም። እንጥሏ እስኪከፈት ተነስታ ትከፈታለች ክፍታፍ። ይሄ ደግሞ እኔ የምለው ማለት ነው ወንድና ሴት እኮ ብዙ ልዩነት አላቸው። ሴት ልጅ እንደፈለገች ብትጮህ ብትለፈልፍ ብታማ ኢሶኬ ሴት ነች፣ ምንም ችግር የለውም። አንተ ግን ወንዱ ነህ እንደ ሴት መጠኘኝኝ ትላለህ። ሲሳደብ ሰማችሁት? ላይቭ ላይ ሆኖ አንተ ምኑን ወንድ ነህ? በስመ አብ ወልድ ወመንፈስ ቅዱስ። አሁን አንተ ወንድ ነህ ተብሎ ከዛ ከወንዶች ጋር ወንድ ተብለህ ልትጠራ? አርፈ ቁጫል፣ አታለቅልቅ። ወጣ ይቅርታ ትጠይቃለህ? አዎ ይቅርታ ትጠይቃለህ። አንቺም ወጥሽ ይቅርታ ትጠይቃለሽ? አዎ ይቅርታ ትጠይቃለሽ። ለምን ነው ይቅርታ ወጥቼ የምጠይቀው? የግድ ነው ይቅርታ ትጠይቃለህ። የግድን ማለት ነው ወደሳ አንተ ገደ ይቅርታ ትጠይቃለህ። ወጣ ነገ ወጣችሁ ሁለታችሁ አንቺም አንተም ወጣችሁ በዩቱብ ነው እንትን ያላችሁት። ከዛ ደግሞ ቲክታክ ላይቭ ላይ የተናገሩትን አልሰማንም፣ ምክንያቱም በላይቭ ላይ ስለሆነ አልፎናል። የሰሙቶቻችን ሰምተዋል። ሶ በዩቱብ ነው መቆየት ያለበት ነገር የሚቆየው፣ ወይም ደግሞ ገብተው ሲያወሩ ገብተው ይቅርታ ሲጠይቁ ላይቭ ላይ ከሆነ የሚገቡ ቲክታክ ላይ ገብታችሁ የሰማችሁቶች
ሪከርድ አድርጋችሁ ዩቲዩብ ፖስት የምታደርጉ ብዙ ልጆች አላችሁ። ሪከርድ ቲክታክ ላይ አንዳንድ ልጆች ያሉ ፖስት የምታደርጉ ፖስት አድርጉ። ከዛ በኋላ ያን ይቅርታ ያደረጉትን ሼር ተደርጎልን ከሰማን ወይ ደግሞ ሀይሚና ብሩኬም ከሰሙ በኋላ ነገሩ ይቋረጣል ማለት ነው። ከዛ ውጭ ግን ሀይሚን ተነስተሽ የመናገር መብት የለሽም። ሀይሚን ተነስተ የመናገር መብት የለም። የማትረባ ማለት ነው። እኔ እኮ በጣም ነው የሚገርመኝ። ወንዱ ናችሁ። ኧረ በስመ አብ! ኧረ በፈጣሪ ስራ እንዳታስገቡኝ። እንዲህ ወንድ እንደ ወንድነቱ ቆፍጠን ሲል ነው ደስ የሚለው እንጂ ከሴት ጋር ኘኘኘኘኝ ዥልጥ እንዴ! በሀይሚ ፎቶ እየሰራ በሀይሚ አድገ በሀይሚ ከፍ ያለ ደረጃ ላይ ደርሰ በሀይሚ እንደፈለክ ቪዲዮ እየሰራ ሀይሚን የመናገር መብት አለ። ማን ነው ያለ? ኧረ እባክህ ይቅርታ ጠይቃለህ ተብላል። ይቅርታ ጠይቃለህ ወደ ሳይሆን በግድ ማለት ነው። ይቅርታ አልጠይቅም ለምን ነው ይቅርታ መጠይቃት? አትለፍልፉ ምናምን ቆሻሾች ምናምን ብለህ ደግሞ የስደት እህቶችን ልትሳደብ አትችልም። ቆሻሻማ አንተ ነህ የማትረባ ማለት ነው። ከቻልክ እግዚአብሔርን ከዚህ ጋር ወይ ደግሞ ቲክታክ ላይ ና ባዮ ላይ አለ ስልክ ቁጥር እልክልሃለሁ። እናወራለን ማለት ነው። ገባ ደግሞ እኔ ደግሞ ማለት ነው መሞነጫጨር ምናምን ነበር። በቦክስ እንደዚህ ግንጥል ባደርጎ አንድ ቦክስ ባስገባለት ከዛ በኋላ በቃ ረፍ። እኔ እኮ በጣም ግርም የሚለኝ ማለት ነው እግዚአብሔርን በጣም ብዙ ሰዎች የሆነ እንዴት ነው በእናንተ ላይ ደረጃ በደረጃ ሄደው ከላይ የሆኑና ከዛ እናንተን ለመጣል ይሞክራሉ ማለት ነው። በጣም በህይወቴ የሚገርመኝ ብዙ ጊዜ የሚገርመኝ ነገር እናንተ ደግሞ ካመጣጣችሁ ጀምሮ በሀይሚ ትመጡና ከዛ መጨረሻ ላይ የማይሆን ነገር ታወራላችሁ ማለት ነው። ወሬ ቱልቱላ ሲያስጠላ። እኔ ስለዚህ አርፈ ተቀመጥ አርፈሽ ተቀመጪ። ላይቭ ላይ እየገባችሁ ኘኘኛ አትበሉ። በዛ ላይ ደግሞ ቲክታክ ላይ ምንድነው ይሄ ዩቲዩብ ላይችሁ ላይ ፖስት የምታደርጉት ነገር ኘኘ ያለ ነገር አይሆን። የሀይሚን ስም ድጋሚ እንዳጠሩ በጥሩ ነገር ካልሆነ ውጭ ማለት ነው። ፎቶዋንም ቢሆን አትለጥፉ። ፎቶዋን ለሷ ብለሽ ነው እንዴ ለጥፍሽላል? ለሷ ብለሽ ነው ልጅታ አከበርኩኝ አላከበርኩኝ ለሷ ብለሽ ነው ፎቶ የምትለጥፊው ወይስ ደግሞ ፎቶ የምታወርጂው እንዴ? አበዛችሁት። እኔ እኮ ብሩኬ ሀይሚን የፈለገ ነገር ቢላት ምንም ቢላት ዝም ምለው ምንድነው የራሷ ሰው ስለሆነ ነገ ዙሮ የሚገናኙ ሰዎች ስለሆኑ ማለት እኔ ብሩኬን ብሰድበው ሀይሚ ደስ ስለማይላት ስለማትወድ፣ እኔ ሀይሚን ብሰድባት ብሩኬ ስለማይወድ ደስ ስለማይለው፣ ሁለታቸውም ደስ የሚላቸው የሚወዱት ነገር ሁለታቸውንም ስንወዳቸው ስናከብራቸው ስለሆነ ነው እንጂ ማንም መጡ ግን ሀይሚ ላይ ሊፈነጭ አይችልም፣ ብሩኬ ላይ ሊፈነጭ አይችልም። ይህንን በደንብ አድርጋችሁ እንድታውቁ ፈልጋለሁ። ከዛ የሆነ ነገር አሁን ይህ ነገር በተፈጠረው መሀል ደግሞ ቤተሰብ አንድ ነገር ልነግራችሁን ፈልገው ብሩኬ አይመለከተውም። ብሩኬን እዚህ መሀል ውስጥ እንዳታስገቡት። እነዚህ ሁለት ልጆች ራሳቸው ነው እየተናገሩ ራሳቸውን እንይዛቸዋለን አፍንጫቸውን ተይዘው ይቅርታ ይጠይቃሉ ማለት ነው። ከዛ ውጭ ብሩኬ ምንም አይመለከተውም። የሚመለከተው ነገር አለ። በሀይሚና በብሩኬ መሀል ልትናገሩ ትችላላችሁ፣ እሱ መብታችሁ ነው። ሀይሚና ብሩኬ በሚያደርጉት ነገር ማለት ነው በራሳቸው። ከዛ ውጭ ግን ይሄ እዚህ ጋር ብሩኬ ምንም ተጠያቂ አይሆንም። እንዲሁም ደግሞ የሆነ ሰው ደግሞ በሀይሚ በኩል መጥቶ ደግሞ የሆነ ነገር ቢል በብሩኬ በኩል መጥቶ የሆነ ነገር ሲል ሀይሚ ተጠያቂ ልትሆን አትችልም፣ ብሩኬም ተጠያቂ ሊሆን አይችልም። ስለዚህ ማንም መጥቶ ክፍት አፉን በከፈተ ሀይሚም ብሩኬም ተጠያቂ ሊሆን አይችልም። ግን እዚህ ጋር ብሩኬ እችን ልጅ ያኔ ያንተ ቤተሰብ ባትሆን የወንድም ሚስት ቤተሰብ ስለሆነች እንድታቆም ትነግራታለህ ማለት ነው። እንዲሁም ደግሞ ወጣ ሀይሚን ይቅርታ እንድትል እስከዚህ ልጅ እሺ ብሩኬ ኃላፊነቱ ላንተ ነው። በዚሁ አጋጣሚ ወጣህ እንድትናገራቸው ፈልጋለሁ። ሲቀጥል ደግሞ ነገ መጣችሁ ሀይሚን ብሩኬም ህፃን አጫውታችሁ ነገም እንደዚህ እንደዛሬው ህፃን ተጫውታችሁ አትሄዱ። ወጣችሁ እናንተ እናታችሁን አስከብሩ። እስኪ እናንተ ምን ወዳችሁን ሰዎች ማስከብሩ እንዴ! በስ ካላስ ከዚህ በኋላ እንደዚህ ጭቅጭቅ እንደዚህ ወጣችሁ መረካከስ ምናምን ሀይሚ ብሩኬን ማራከስ ብሩኬ ሀይሚን በቃ እንደዚህ አይመጣውም፣ ደስ አይልም። ምክንያቱም ምንድነው የሚባለው መሰላችሁ ይሄ ስም ይወጣል ከቤት ይከተላል ጎረቤት ይባላል። ራስሽ ያከበርሽውን ሰው ነው ሌላ ሰው የሚያከብርልሽ። ራስ ያከበርከውን ሰው ነው ሌላ ሰው የሚያከብርልሽ። ብሩክ ሀይሚን ከዚህ በፊት ስታከብራት ማንም አፉን ከፍቶ አያውቅም። ሁሉም ሰው ያከብራታል። ዛሬ የሆነ ነገር ስትናገራት እንደዚህ ነው ስትላት ማንም እንደፈለገ እንዲፈነጭባት አደረክ። ሀይሚ ብሩኬን የሆነ ነገር ስትዩ እዚህ በፊት ስታከብሩ ማንም ያከብረው ነበር። እዚህ ጋር አሁን የሆነ ነገር ስትዩ ሁሉም ሰው መጥቶ እንደፈለገ መፈንጨት ጀመረ። ስለዚህ እናንተ ሁለታችሁ አንዱ ናችሁና እናንተ ራሳችሁን አስከብራችሁ እኛም እናንተን የምንወደው የምናከብራችሁን ደግሞ በቃ ደስ ይበለን እስኪ እንዴ! እስካሁን ወር በላይ እኮ ናችሁ። እስካሁን ታገስናችሁ ምናምን። ከዚህ በላይ በቃ ይበቃናል። በቃችሁ። ብሩኬ ሞተ ሀይሚን ማንም መንካት እንደማይችል ሀይሚን ማስከበር እንደምትችል መናገር አለብህ። ሀይሚም ደግሞ ማንም ብሩኬ መናገር እንደማይችል ማስከበር እንደምትችይ ወጥሽ መናገር አለብሽ።
ሁለታችሁ እርስ በርስ መተጋገዝ መደጋገፍ አለባችሁ። እርስ በርስ ሁለታችሁ መነቋቆር፣ መነጫጨት፣ መሰዳደብ ምናምን ሳይሆን ማለት ነው። አይኖ ፍቅር ነው እንደዛ የሚያደርጋችሁ፣ ግን ህዝቡ አይገባውም። ብዙ ማይገባቸው ድንጋይ ራስ አናታሞች አሉ፣ በሌላ ነገር አዙሮ የሚያዩ ማለት ነው። ስለዚህ አንቺ ሊዱ የምትባይ ዩቱባ ሊዱ ቲዩ ነው የሚባለው፣ አስተካከይ፣ ወጠሽ ይቅርታ ጠይቂ። ነገም ያለው ቪዲዮሽን ነገም ይቅርታ ከጠየቅሽ እመጣለሁ። ይቅር ካልጠየቅሽም በድጋሚ ባንቺ ቪዲዮ ሰራለሁ። እስከዚህ ሰውዬሽ ማለት ነው። ስለዚህ ስነ ስርዓታችሁን ያዙ። መጣችሁ እኛኛ አትበሉብን። ከዚህ ሲያስጠሉ በመድኃኒዓለም ምን ይመስላሉ? ይህ የሆነ ሲያስጠላ ይሆን እንዳለጭ። በተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ